ኢራን በአመጽ እየተናወጠች ትገኛለች። ዋና ከተማዋ ቴህራንን ጨምሮ 100 ከተሞች የአመጹ ሰለባዎች ሆነዋል። 31ዱም የኢራን ግዛቶች አመጹ ደርሷቸዋል። ኢራን በበኩሏ የሞሳድ ቅጥረኞችን ለቃቅሜ እያስገባኋቸው ነው ብላለች። የውጭ ኃይሎች ጣልቃ ገብነት እንደ ቤንዚን ሆኖ እያቀጣጠለው ነው ተብሎ በኢራን የተገለጸው ይህ አመጽ የኢራን የጸጥታ ኃይሎችን ሕይወት ስለማጥፋቱም እየተነገረ ይገኛል። በዚህ አውድ ውስጥ ነው ታዲያ ኒኮላስ ማዱሮን ከቬንዙዌላ ካራካስ ቀፍድዶ ያመጣው ዴልታ አሁን ፊቱን ወደ መካከለኛው ምስራቅ አዙሯል የተባለው። አይኑን ሁሉ ወደ ኢራን አዙሯል። በኢራቅ ድንበር አካባቢ ሊሰፍር ይችላል። የአሜሪካ የማዕከላዊ እዝ አዛዥም ወደ ባህሬን ተንቀሳቅሰዋል። የአሜሪካ ጦር ሙሉ ትኩረቱን ኢራን ላይ አድርጓል። አንዳች አጋጣሚ እየጠበቀ ነው የሚሉ ዘገባዎች እየወጡ ይገኛሉ። አሜሪካ አሉኝ የምትላቸውን የአየር የምድርና የባህር ሰራዊቷን የባህር ጦር ክፍሎቿን ወደ ኢራንና ወደ መካከለኛው ምስራቅ እያንቀሳቀሰች መሆኑም ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ሰዎች የሚሞቱ ከሆነ የኢራንን መንግስት እንመታለን ማለታቸውን ተከትሎ በየትኛውም አጋጣሚ አንዳች ነውጥ ሊፈጠር ይችላል ብሎ ዓለም እየሰጋ ይገኛል። ኢራን የአሜሪካም የእስራኤልም የዓለምም አይን አርፎባታል። በኢራን የመንግስት ለውጥ እንዲኖር እየሰራች ትገኛለች የተባለችው ዋሽንግተን የመጨረሻው ምዕራፍ ላይ እንደደረሰች ተሰምቷት እየተንቀሳቀሰች ነው የሚሉ ሪፖርቶች ብቅ ብለዋል። ነገሩ ከሚታሰበው በላይ ከረር ብሏል። በሌላ በኩል የሩሲያ ጦር ኒውክሌር ቦምብን መሸከም የሚችለውን ኦሬሽኒክ ሚሳኤልን በዩክሬን ላይ አዝንቦ ከባድ ጥፋት ማድረሱ እየተነገረ ይገኛል። የሩሲያ ጦር በጉዳዩ ላይ ትንፍሽ አላለም። የተለያዩ ቪዲዮዎች ልቪቭ የተባለችው የዩክሬን ከተማ ስትነድ ያሳያሉ። የሩሲያ ጦር ግን በዚህ ጉዳይ ላይ አንድም ነገር ትንፍሽ አላለም። ዩክሬንም በፈጸመችው ጥቃት ከ550 ሺህ በላይ የሩሲያ ዜጎች ከብርሃን እንደተለያዩ ተናግሯል። እዚህም አካባቢ ፍልሚያው ተጠናክሮ ቀጥሏል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ሩሲያ ኦሬሽኒክ ሚሳኤሏን በዩክሬኗ ልቪቭ ላይ አሳርፋለች። አዲሱን የባሊስቲክ ሚሳኤል ሩሲያ መተኮሷን ግን ይፋ አላደረገችም። የተለያዩ የሩሲያ መገናኛ ብዙሃን ግን ግዴለም ሩሲያ ተኩሰዋለች እያሉ ይገኛሉ። እንደ ብርሃን ከአንድ ስፍራ ወደ አንድ ስፍራ ድንገት የሚከሰተው ኦሬሽኒክ ሚሳኤል የኒውክሌር ቦምብን መሸከም የሚችል መሆኑ ለየት ያደርገዋል። በፍጥነቱ በቅልጥፍናውና በተለዋዋጭ አካሄዱ እንኳን ለዩክሬን ለድፍን ኔቶ ፈተና የሆነው ኦሬሽኒክ ሚሳኤል ለቪቭ ላይ ሲወርድ ከባድ ጥፋት መከሰቱ ተሰምቷል። ሪያ ኖቮስቲ እንደዘገበው ልቪቭ በከባድ ሁኔታ ነው የተመታችው። በአካባቢው በነበረ የደህንነት ካሜራ የተቀረጸው ምስል እንደሚያሳየውም ልክ ከተማው እንደተመታ አካባቢው በብርሃን ተሞልቷል። የልቪቭ ከተማ ከንቲባ አንድሬ ሳዶቪ እንደተናገሩት ወሳኝ የሚባል መሰረተ ልማት በአካባቢው ተመቷል። ከፖላንድ ጋር ድንበር የምትጋራው ልቪቭ እጅግ ወሳኝ የሚባሉ መሰረተ ልማቶች እንዳሏት ይነገራል። ከልቪቭ ከተማ 60 ኪሎ ሜትር ርቀት ላይ ያለችው ስትሪ ከተማ ውስጥ የሚገኝ አንድ የጋዝ ማዕከል እንደተመታ በርካቶች እየጠቀሱ ይገኛሉ። ከዓመት በፊት ኦሬሽኒክ ሚሳኤልን ዩክሬን ላይ የሞከረችው ሩሲያ አሁን ደግሞ ለሁለተኛ ጊዜ እዛው ዩክሬን ላይ ሚሳኤሉን በሚገባ ሞክረዋለች፣ ገምግመዋለች እየተባለ ይገኛል። የሩሲያ ጦር ግን ይህንን በተመለከተ ምንም ትንፍሽ ሳይል ቀርቷል። ይህ እንደተጠበቀ ሆኖ ዩክሬንም አላረፈችም፣ ጥቃት እየሰነዘረች ትገኛለች። 550 ሺህ የሚሆኑ የሩሲያ ዜጎችን ከብርሃን መነጠሏም እየተነገረ ይገኛል። በምዕራብ ሩሲያ ዩክሬን የሰነዘረችው ጥቃት 2000 የሚሆኑ መኖሪያ ቤቶች የሚገኙባቸውን የአፓርታማ ህንፃዎችን ከኤሌክትሪክ ኃይል ያቆራረጠ ጥቃት እንደፈጸመች እየተነገረ ይገኛል። ቤልጎሮድ በተባለችው ከተማ 330 ሺህ ዜጎች እንደሚኖሩ ይነገራል። ከተማይቱን በማጥቃቷ ምክንያት በአካባቢው የሚኖረውን ህዝብ ጨምሮ በርካቶች በጨለማ እንደተዋጡ እየተነገረ ይገኛል። የኤሌክትሪክ ኃይል መቋረጡን ተከትሎ ቀጣዩ የቅዝቃዜ ጊዜ ለከተማይቱ ፈታኝ እንደሚሆን ይነገራል።
ወደ ኢራን ጉዳይ ስናልፍ የኢራን አመጽ መቀጣጠሉን ተከትሎ አሜሪካ ጦሯን ዝግጁ እያደረገች ትገኛለች። ዴልታ የተባለው ኮማንዶ ዝግጅቱን እያጠናቀቀ ስለመሆኑ ዋር ፍሮንት ዘግቧል። ዴልታ ኮማንዶ ማለት የቬንዙዌላውን ፕሬዝዳንት ኒኮላስ ማዱሮን ከካራካስ ቬንዙዌላ እንቅ አድርጎ ወደ ኒውዮርክ የወሰደ ከባድ የኮማንዶ ቡድን ነው። ይህ ቡድን ወደ ኢራን ፊቱን እያዞረ ይገኛል ተብሏል። በጥቅሉ ወደ መካከለኛው ምስራቅ ይህ ኃይልና ሌሎች የአሜሪካ የጦር ክፍሎች እየተንቀሳቀሱ እንደሚገኙም ዘገባው አመላክቷል። የአሜሪካ ልዩ ልዩ ኮማንዶዎች ኢራቅን ከሶሪያና ዮርዳኖስ በሚያዋስነው ድንበር ላይ እየሰፈሩ እንደሚገኙም ተሰምቷል። ራሱ የዴልታ ኃይል እዚህ አካባቢ ሳይሰፍር እንዳልቀረም እየተጠረጠረ ይገኛል። አሜሪካ የብሪታንያን የአየር ክልል እንዲሁም የብሪታንያ የተለያዩ ነዳጅ ጫኝ አውሮፕላኖችን እየተጠቀመች ወደ አካባቢው የምታደርገውን እንቅስቃሴ አጧጡፋለች ይላል ዋር ፍሮንት። የግሪክንና የቆጵሮስን የአየር ክልል የአሜሪካ ጦር እየተጠቀመ እንደሚገኝም ተሰምቷል። በአሜሪካ ጦር የማዕከላዊ እዝ አዛዥም ወደ ባህሬን ስለማቅናታቸው እየተነገረ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ያለው ተቃውሞ በጥይት ምላሽ የሚሰጠው ከሆነ አሜሪካ ጠንከር ያለ እርምጃ ትወስዳለች ማለታቸውም የሚታወስ ነው። የኢራኑን መሪ አያቶላ አሊ ኻሜኒን እንዲህ ልናደርግ እንችላለን የሚለው የአሜሪካ ፖለቲከኞች ማስጠንቀቂያም በትልቅ ቁም ነገር እየተወሰደ ይገኛል። ሞሳድ አነቃንቆታል የተባለው አመፅም ይበልጥ እየተፋፋመ ይገኛል። ከዛው ከኢራን ሳንወጣ ዋና ከተማዋን ቴህራንን ጨምሮ ከ100 በላይ ከተሞች በአመፅ ስለመናጣቸው እየተነገረ ይገኛል። ከሰሞኑ ጠንከር ያለው አመፅ እየተፋፋመ እንደሚገኝ የተለያዩ መገናኛ ብዙሃን ዘግበዋል። ቢቢሲ 31ዱም የኢራን ግዛት አመፁን ቀምሰዋል እያለ ይገኛል። 100 ከተሞች ደግሞ ነዋሪዎች ወጥተው ተቃውሟቸውን ያሰሙባቸው እንደሆኑም እየተነገረ ይገኛል። ሰልፈኞቹ ሬዛ ፓላቪ ይምጡልን፣ የቀድሞው የኢራን መሪ ልጅ መጥተው ያስተዳድሩን የሚል ነገር መናገራቸው ደግሞ ግራ አጋቢ ሆኗል። ምንም እንኳን የፓላቪ ደጋፊዎች በኢራን እንደሚኖሩ የሚታወቅም የሚገመትም ቢሆን በዚህ ፍጥነት የእርሳቸው ስም ተጠርቶ ይምጡልን ይምሩን መባሉ ግን ብዙዎችን ግራ አጋብቷል። ሰውየው ዋሽንግተን ዲሲ የሚገኙ ከአሜሪካም ጋር ጥብቅ ትስስር ያላቸው መሆናቸው ደግሞ ለጉዳዩ የበለጠ ክብደት እንዲሰጥ ምክንያት ሆኗል። አሜሪካ ትደግፈው የነበረው የሻህ ፓህላቪ መንግስት በኢራን አብዮት ተጠራርጎ ከስልጣን ከተወገደ በኋላ አሜሪካና ኢራን እንዳይመለሱ ሆነው ተቆራርጠው ቆይተዋል። ይሁንና ራሷ አሜሪካ 1953 እንደ አውሮፓውያን አቆጣጠር ላይ መፈንቅለ መንግስት አድርጋ ነው ያንን የምትወደው የነበረውን መንግስት ልታመጣ የቻለችው። እርሷ በመፈንቅለ መንግስት የተከለችው መንግስት በአብዮት ተጠራርጎ ሲወጣ ቴህራንና ዋሽንግተን ዓይንና ናጫ እንደሆኑ ኖሩ። አሁን ደግሞ ጊዜውን አጋጣሚውን ጠብቃ በኢራን አንዳች የፖለቲካና የስርዓት ለውጥ ለማድረግ እየተንቀሳቀሰች እንደምትገኝ እየተሰማ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕም በኢራን እየተፈጠረ ያለውን ነገር እየተከታተልን ነው፣ እዛ ያለው የኢራን ዜጋ በጥይት የሚመታ ከሆነ የአሜሪካ ጦር ምላሹን ጠበቅ አድርጎ ይሰጣል ብለው እያስፈራሩ ይገኛሉ። የአሜሪካ የገንዘብ ሚኒስትር የሆኑት ስኮት ቤሰንት በበኩላቸው የኢራን ኢኮኖሚ አንገቱን ታንቋል፣ በዚህም ምክንያት አመፁ ተቀጣጥሏል ሲሉ ተናግረዋል። የኢራን የመገበያ ገንዘብ ሪያል በከፍተኛ መጠን መውደቁን ተከትሎ ነው በኢራን ከፍተኛ ተቃውሞ የተሰማው። የኢራን መንግስት ደግሞ እንደ አውሮፓውያን አቆጣጠር ከ2011 ጀምሮ በኢራን ላይ የተጣሉት ማዕቀቦች የሀገሪቱን ኢኮኖሚ አሽመድምደውታል። በዚህም ምክንያት የተለያዩ ተጽዕኖችን መቋቋም ቢቻልም ኢኮኖሚው ከፍተኛ ፈተና ውስጥ ገብቷል ይላል የፕሬስ ቲቪ ዘገባ። የኢራን መንግስትም የኢራን ሚዲያዎችም የኢራንን ህዝብ ብሶት ሙሉ ለሙሉ አላጣጣሉም። ይሁንና በኢራን ውስጥ እየተደረገ ያለውን አመፅ እየጠለፈና ወደ ፈለገው የፖለቲካ አቅጣጫ እየመራ የሚገኝ ኃይል አለ በሚል በኢራኖች በኩል እየተገለጸ ይገኛል። የኢራን ደህንነቶችም ከሞሳድ ጋር ሲሰሩ ነበረ፣ መቀመጫውን ጀርመን ካደረገ ቡድን ጋር በመስራት ላይ የሚገኝ አንድ ኃይል አለ በማለት እየተናገሩ ይገኛሉ። እንደ ፕሬስ ቲቪ ዘገባ ከእስራኤልና ከተለያዩ ኃይሎች ጋር በመተባበር የተለያዩ ለአመፅ የሚዳርጉ ድርጊቶችን እየፈጸሙ የሚገኙ ኢራናውያን በቁጥጥር ስር እየዋሉ ይገኛሉ።
ሐሰተኛ የሆኑ ቪዲዮዎችን በአርቲፊሻል ኢንተለጀንስ ወይም በኤአይ በማቀናበር ከዚህ ቀደም ከነበሩ ሰልፎች ቪዲዮዎችን ወስዶ አሳሳች የሆኑ ምስሎችን በማቅረብም ጭምር ሰዎችን ወደ አደባባይ እንዲወጡ በማድረግ እየቀሰቀሱ ነበር የተባሉት ሰዎች ናቸው በቁጥጥር ስር የዋሉት። ሌሎቹ ደግሞ ተደራጅተው የጦር መሳሪያም ጭምር ታጥቀው ተገኝተዋል ብላለች ቴህራን። የኩርድ አማጺ ኃይሎችም አመጹን አጋጣሚ በማድረግ የፖለቲካ ሐሳባቸውን ህዝብ ላይ እየጫኑ ነው ስትል ኢራን ክሷን አጠናክራ ቀጥላለች። የሞሳድን የሽብር መረብ በጣጥሼ እየጣልኩ ነው የሚለው የኢራን የደህንነት ኃይል የህዝቡን ብሶት ወደ አላስፈላጊ የፖለቲካ አቅጣጫ መውሰድ አያስፈልግም ሲል ማስጠንቀቂያውን ሰጥቷል። የኢራን የጸጥታ ኃይሎችም ሞሳድና ሲአይኤ እጃቸውን ወደ ቴህራን ስላስገቡ ከእነርሱ ጋር ከተባበራችሁ እጃችሁ ይቆረጣል እያሉ መግለጫ እያወጡ ይገኛሉ። የኢራን የደህንነት ኃይሎች የቀድሞው የአሜሪካ የውጭ ጉዳይ ሚኒስትር ማይክ ፖምፒዮ ሞሳድ ከአመፀኞቹ ጋር ግንኙነት ሊኖረው እንደሚችልና ሲስታንና ባሉቺስታን በተባሉት የመገንጠል አዝማሚያ የሚያሳዩ ግዛቶች አካባቢ ሁሉንም አቅም በመጠቀም ኢራንን የማወክ ሥራ ሊሰራ እንደሚችል ጥቆማ ሰጥተዋል። ታዋቂው የአሜሪካ ሴናተር ሊንድሲ ግራሃምም የኢራን መንፈሳዊ መሪ የሆኑት አያቶላ አሊ ኻሜኒ ሊገደሉ እንደሚችሉ ማስጠንቀቂያ መስጠታቸው የሚታወስ ነው። ሞሳድም በይፋዊ የኤክስ ማህበራዊ ገጹ ላይ አደባባይ ውጡና አምፁ በማለት ለኢራናውያን ጥሪ ማቅረቡን ተከትሎ በኢራን እየተደረገ ያለውን ነገር ንጹህ አመጽ ነው ብለው አንዳንድ ኢራናውያን እየወሰዱ አይደለም። ይሁንና ከኑሮ የሚበልጥ ከኢኮኖሚ የሚገዝፍ ፈተና ለኢራናውያን በጊዜው እየታያቸው አይደለምና አመጻቸውን አጠናክረው ቀጥለውበታል ነው የተባለው። አሜሪካና እስራኤልም አጋጣሚውን በመጠቀም አንዳች የፖለቲካና የስርዓት ለውጥ በቴህራን ይደረግ ዘንድ ብርቱ ክንዳቸውን እያስተባበሩ እንደሚገኙ እየተነገረ ይገኛል። እስራኤል የበሽር አልአሳድ መንግስት እንዲወድቅ በስውር ያደረገችውን ነገር ያስተዋሉ ሁሉ በቴህራንም ይህንን ላለመድገሟ እርግጠኞች አይደሉም። ለረጅም ዘመን ሲፈራና ወደኋላ ሲባልበት የነበረው የኢራን የመንግስት ለውጥም በአሜሪካና እስራኤል አቀነባባሪነት የማይሆንበት ዕድል አለ ተብሎ አይገመትም። ምናልባት ከሚደረገው ለውጥ ማግስት የሚገኘው ነገር ምንድነው የሚለው ጉዳይ ብቻ ሊያሳስብ ይችላል። የኢራን መንግስትም እየተደረጉ ያሉ ተቃውሞችን በተመለከተ የሚወስደው እርምጃና አመጹን ሊቀለብስ የሚችለውን ነገር ያደርጋል ወይ ተብሎ እየተጠየቀም ይገኛል። አቅሙ አለው? ብልሃቱስ ይኖረዋል ወይ የሚለው ጥያቄ ትልቅ ጥያቄ ሆኖ ተቀምጧል። የኢራን መንግስት ግን ለጊዜው ኢንተርኔትን በመዝጋት አመጹ እንዳይሰራጭ ወይም እንዳይስፋፋ የታመፀውም ወደ ሌሎች አካባቢዎች እንዳይዛመትና ቅስቀሳ እንዳይደረግበት ጥረት እያደረገ ይገኛል ተብሏል። ፒያሳ ኔትወርክን ስለተከታተላችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።